ሰላም ጤና ይስጥልኝ ውድ የሪቪው ቤተሰቦች እንዴት ናችሁልኝ? ሳምንታችሁ እንዴት እያለፈ ነው? እንዴት ናችሁልኝ? ዛሬ ይዤላችሁ የመጣሁት ፊልም የብዙዎችን ልብ የነካ ማህበራዊ መሰናክሎችን የሚፈታተን አጓጊ ታሪክ ነው። ፊልሙ ዘ አይዲያ ኦፍ ዩ ይባላል። ዛሬ ከመጀመሪያው እስከ መጨረሻው አንዳንዱን ትዕይንት እናያለን። ከመጨረሻው አብራችሁን ቆዩ። ታሪኩን ስንጀምር ሶሌንን እናገኛታለን። ሶሌን የፊልማችን ዋና ገጸ ባህሪ ስትሆን ውጫዊ ህይወቷ ስኬታማ ቢሆንም በውስጧ ግን ትልቅ ክፍተት አለ። የቀድሞ ባለቤቷ ዳንኤል በሌላ ሴት ተክቷት ከሄደ በኋላ ለ2 ዓመታት ወንድ በህይወቷ ውስጥ አልነበረም። ህይወቷ ጋለሪዋና ልጇ ኢዚ ላይ ብቻ ነው የተገደበው። ታሪኩ የሚጀምረው ለልጇ ስትል ወደማትፈልገው የኮቼላ ፌስቲቫል ስትሄድ ነው። እዛ የደረሱት ገና የፌስቲቫሉ ግለት ሳይጀምር ነው። ሶሌን ለልጇና ለጓደኞቿ በቪአይፒ አካባቢ ቦታ ትፈልጋለች። ግርግርና ጫጫታ ስለማትወድም ብቻዋን ራቅ ብላ ሽንት ቤት ፍለጋ ስትሄድ በአጋጣሚ ወደ ሃይስ ካምፔል የቪአይፒ ትሬለር ውስጥ ትገባለች። ሃይስ ትሬለር ውስጥ ብቻውን ተቀምጧል። ሶሌን በድንገት ስትገባ የሃይስ ደጋፊ መስላው ነበረ። እሷ ግን የቡድኑ አባል መሆኑን እንኳን አላወቀችም። ይሄ ነው ሃይስን ያስገረመው። ስሜ ሃይስ ነው ሲላት እሷ ደግሞ ስሜ ሶሌን ነው ብላ በድፍረት መለሰችለት። ሃይስ ሁልጊዜ እንደ አምላክ ከሚያዩት ወጣት ልጃገረዶች ይልቅ ይህቺ ቀለል ያለችና ጸጥተኛ ስህተቷን አምና በሳቅ የምታርፈው ይህቺ ጎልማሳ ሴት የተለየች ሆና ታየችው። ከጥቂት ሰዓታት በኋላ ኦገስት ሙን መድረክ ላይ ሲወጡ ሃይስ መላው ዓለም እያየው በስተት ትሬለሬ ውስጥ ለገባችው ሴት ይሁን ብሎ ዘ ክሎዘር የተባለውን ዘፈን ይጀምራል። ሶሌን እዚያው ህዝብ መሃል ሆና በአፍረትና በድንጋጤ ትቀልጣለች። ከዛ ታሪካችን ወደ ሌላኛው ሲን ይወስደንና ሃይስ የሶሌንን ጋለሪ ለማግኘት ከተማ ውስጥ ያሉትን ጋለሪዎች ማሰስ ነበረበት። በመጨረሻም ግን ያፈቀራትን ሴት ጋለሪ ያገኘዋል። ሃይስ ወደ ሶሌን ጋለሪ የመጣው በዝግጅት ነው። ገና ሲገባ ቆፍጠን ብሎ ነው የገባው። ሶሌን በድንጋጤና በመገረም ስታየው፣ እሱ ግን ቀጥታ ወደ ስራው ገባ። ሃይስ በጋለሪ ውስጥ ያሉትን ስዕሎች በሙሉ እየተመለከተ እንዲህ አላት፣ እዚህ ጋለሪ ውስጥ ያለውን ስዕል በሙሉ መግዛት ፈልጋለሁ። ሶሌን ደንግጣ ለምን ስትለው እሱ የመለሰላት መልስ በጣም ጥልቅ ነበረ። ምክንያቱም አንቺን በደንብ እንዳውቅሽና አብሬሽ እንድቆይ ሰበብ ስለፈለኩኝ ይላታል። እዚህ ጋር ሃይስ በገንዘቡ ሊመጻደቅ ሳይሆን ለእሱ ያለው ልዩ ፍላጎት ለማሳየት እንድትጠቀምበት በፊቱ ኤክስፕሬሽን ላይ ያስታውቃል። ሶሌን በጣም ተረበሸች። የፊት ገጽታዋ ላይ የፍርሃት ስሜት ይነበባል። እንዲህ አለችው፣ ሃይስ አንተ የ24 ዓመት ወጣት ነህ፣ እኔ ደግሞ የ40 ዓመት ሴት ነኝ። ይህ ሊሆን አይችልም። እዚህ ጋር ሶሌን ራሷን ለመከላከል የእድሜ ልዩነታቸውን እንደጋሻ ተጠቀመችበት። ሃይስ ግን ወደ ኋላ አላለም። ወደ እሷ ጠጋ ብሎ አይኖቿ ውስጥ እያያት ሰዎች ስለ እኔ ምን እንደሚያስቡ ግድ የለኝም፣ አንቺን ሳገኝ ግን የተለየ ስሜት ነው የተሰማኝ። ዝም ብለን እንሞክረው፣ ሌትስ ጀስት ሲ ዌር ኢት ጋዝ አላት። ጥያቄው ፍቅረኛዬ ሁኚ የሚል ደረቅ ጥያቄ አልነበረም። ይልቁንም እድል ስጪኝ የሚል ልመና የተቀላቀለበት ጥያቄ ነበረ። ሶሌን በመጀመሪያ መንትታ ነበረ። ነገር ግን ሃይስ ስለ ስነ ጥበብ ያለው እውቀትና ለእሱ ያለው አክብሮት ልቧን አቀለጠው። ሃይስ አንቺ ሳገኝ ራሴን እንደገና ያገኘሁት መሰለኝ ሲላት ሶሌን በፈገግታና በአይኖቿ መርገብገብ ይሁንታዋን ገለጸችለት። ከዚያም ሃይስ ወደ አውሮፓ እንድትሄድ ጋበዛት። ሶሌን በመጀመሪያ ልጄን ጥዬ መሄድ አልችልም ብላ ብትከራከርም ሃይስ ግን ለጥቂት ቀናት ብቻ ለራስሽ ኑሪ ብሎ አሳመናት። እዚህ ጋር ነው ሶሌን በህይወቷ ለመጀመሪያ ጊዜ ለራሷ ደስታ ስትል እሺ ብላ የተቀበለችው። ሃይስ ወደ ጋለሪያ መጥቶ ካገኛት በኋላ ፍቅራቸው በጥንቃቄ ይጀመራል። እዚህ ጋር ፊልሙን በደንብ አስተውሉት። ሃይስ በጣም ዝነኛ ስለሆነ በየሄደበት ሁሉ ፓፓራዚዎች ይከተሉታል። ስለዚህ እንዴት ይገናኛሉ አትሉኝም? ሃይስ ሶሌንን ለማየት ሌሊት በድብቅ በመኪና ይመጣል፣ እሱን ይደብቃል። ሶሌንም ወደ እሱ ሆቴል ስትሄድ በጓሮ በርና በጭነት አሳንስር የምትገባው። ሃይስ አብራ ወደ አውሮፓ እንድትሄድ ሲጋብዛት ሶሌን ለልጇ ለንደን ውስጥ ስዕሎቿን ለመግዛት ለስራ ሄዳለሁ ብላ ትዋሻለች። በፓሪስ ሆቴል ውስጥ ሲያሳልፉ ሃይስ ስለ ስርዓቱ እና ስለ ቤተሰቦቹ በዝርዝር ይነግራታል። ቤተሰቦቼ እኔን የሚያዩኝ እንደ ገንዘብ ማተቢያ ማሽን ነው ይላታል።
ሶሊን ጋር ያለው ግንኙነት ለሱ ከዝነኝነት ዓለም የሚያመልጥበት ብቸኛ መንገዱ ነው። ፍቅራቸው የታወቀው ሶሊንና ሃይስ በጣም ተዘናግተው በነበረበት ወቅት ነው። በአውሮፓ ቆይታቸው በአንድ ሆቴል በረንዳ ላይ ሆነው ሃይስ ለሶሊን ያለውን ፍቅር በሳቅና በስምምነት ሲገልጽላት ከሩቅ ሆነው ሲከታተሉ የነበሩ ፓፓራዚዎች ፎቶ ያነሳቸዋል። ይህ ፎቶ ወዲያውኑ ኢንተርኔት ላይ ተለቀቀ። ሶሊን እና ሃይስ ገና ከጉዟቸው ሳይመለሱ መላው ዓለም ስለነሱ ማውራት ጀመረ። ሶሊን ስልኳን ስትከፍት በሚሊዮኖች የሚቆጠሩ የጥላቻ መልእክቶችና ስድቦች ይጎርፉባት ጀመረ። የሚገርመው ሰዎች ሃይስን ልጅ ነው ብሎ ሲያዝኑለት፣ ሶሊንን ግን አሮጊትና አታላይ አድርገው በክፉ ሳሏት። ሃይስ ገና በ14 ዓመቱ ዝነኛ ስለሆነ ቤተሰቦቹ እንደ ልጅ ሳይሆን እንደ ቢዝነስ ነው የሚያዩት። የእሱ ዝነኝነት ከቀነሰ የቤተሰቡ ገቢ ይቆማል። ስለዚህ ልጃቸውን ከሶሊን ለማራቅ የተጠቀሙባቸው ዘዴዎች ነበሩ። አንደኛው ዘዴ የሃይስ ማኔጅመንት እና ቤተሰቦች ሆን ብለው በሶሊን ላይ መጥፎ ወሬዎችን ማናፈስ ጀመሩ። እሷ ለእሷ አትመጥነውም፣ እየተጠቀመችበት ነው የሚሉ ወሬዎችን ለጋዜጦች በመስጠት ህዝቡ በእሷ ላይ እንዲነሳ ያደረጉ። ሃይስን ደግሞ ይህ ግንኙነት ለሙዚቃ ቡድኑ ኦገስት ሙን ቡድን ስም አይጠቅምም፣ ሌሎቹ የቡድን አባላትም ስራቸው ይበላሻል በማለት የጥፋተኝነት ስሜት እንዲሰማው አደረጉት። የሃይስ ሰዎች በቀጥታ ሶሊን ላይ ጫና ፈጠሩ። ለሱ የምታስቢ ከሆነ ልቀቂ፣ ዝነኝነቱን እያበላሸሽበት ነው የሚል ተደጋጋሚ መልእክት አስተላለፉላት። የሃይስ ቤተሰቦች የሶሊንን እናትነት እንደ ድክመት ተጠቀሙበት። ሶሊን ልጇ ትምህርት ቤት ውስጥ የምትሰቃይበትን ሁኔታ ስታይ የሃይስ ቤተሰቦች የፈለጉት ነገር ተሳካ። እኔ እናት ነኝ፣ ልጄን ልጎዳት አልችልም ብላ እንድታስብና ራሷን እንድታገል አደረጓት። ሶሊን በሁለት እሳት መካከል ትሆናለች። በአንድ በኩል የሃይስ ንጹህ ፍቅር፣ በሌላ በኩል ደግሞ የልጇ ስቃይ። የቀድሞ ባለቤቷ ዳንኤል እናትነትሽን ዘነጋሽ እያለ በስልክ ይወርፋት ነበረ። የሃይስ ደጋፊዎች ደግሞ ሶሊን ጋለሪ ውስጥ መጥተው ስድብ ይጽፋሉ። ሃይስ እኔ እጠብቅሻለሁ ከዚህ ሀገር እንውጣ ቢላትም ሶሊን ግን እኔ እናት ነኝ፣ ልጄን ጥዬ መሄድ አልችልም በሚል በከባድ ሐዘን ይለያያሉ። የሚለያዩበት ሲል ላይ ሶሊን አንተ አሁን 24 ዓመት ነው፣ ገና ህይወትን መኖር አለብህ፣ ከኔ ጋር ከሆንክ ግን ህይወትህ በውዝግብ ይሞላል ትለዋለች። ሃይስ እያለቀሰ ግን እኮ ወድሻለሁ ይላታል። ሶሊን ግን በውሳኔዋ ትጸናለች። ሃይስ ሲለያት አንድ ነገር ቃል ይገባላታል። ከ5 ዓመት በኋላ ተመልሼ እመጣለሁ፣ ያኔ ልጅሽ አድጋ ለራሷ ትሆናለች፣ እኔም የዛኔ ብስል እሆናለሁ ይላታል። 5 ዓመታት አለፉ። ሶሊን ልጇን ወደ ኮሌጅ ልካታለች። ብቻዋን ስትሆን ግን አሁንም ሃይስን እንደምትወደው ትገነዘባለች። አንድ ምሽት በቴሌቪዥን ሃይስ ቃለ መጠይቅ ሲያደርግ ታይዋለች። አሁንም ያንን እሷ የሰጠችውን ሰዓት እንዳላወለቀውና አንድ የሚጠብቃት ሴት እንዳለች ሲናገር ትሰማዋለች። የመጨረሻው ትዕይንት ላይ ሃይስ ድንገት ሶሊን ጋለሪ ውስጥ ብቅ ይላል። ሶሊን ሽበት ቢጤ ጣል ብሎባታል። ነገር ግን አሁንም በአይኖቻቸው ውስጥ ያለው ፍቅር አልቀዘቀዘም። ፊልሙ እዚህ ጋር ሲያበቃ እውነተኛ ፍቅር ጊዜና እድሜን ያሸንፋል የሚል መልእክትን እያስተላለፈ ነው። በአጠቃላይ ዘ አይዲያ ኦፍ ዩ ስለ እድሜ ሳይሆን ስለ ድፍረትና ስለ እናትነት መስዋዕትነት የሚያወራ ድንቅ ፊልም ነው። እናንተስ የሶሊንን ውሳኔ እንዴት አያችሁት? የ5 ዓመት አንሶ መጠበቅ ይቻላል? ኮሜንት ላይ እንወያይ እስኪ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የዘ ሪቪው ሩም ቻናሌን አበረታቱት። በሚቀጥለው ቪዲዮ በሌላ ፊልም እስክንገናኝ ቸር ሰንብቱልኝ።